ተወዳጁ የጽናት ድራማ በተለመደው ሰዓት ተለቀቀ። እጅግ በጣም ደስ ብሎኛል ስለተለቀቀ፣ ምክንያቱም የዚች ልጅ መጨረሻዋን ማወቅ ስለምፈልግ ማለት ነው ውዶቼ። እና እንግዲህ በጣም አስገራሚ ነገር አለ። የልጅቷን ማንነት አውቀናል ማለት ነው። ምን ፈልጋ እዚህ ቤት እንደመጣች በደንብ አድርገን አውቀናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ይቺ ልጅ ምን ፈልጋ ነው እነ ኪራ ቤት የመጣችሁ የሚለውን ነገር በደንብ አድርገን አውቀናል ብዬ አስባለሁ ማለት ነው። ምክንያቱም ጽናትና ኪራ በሷ የተነሳ እየተበጣበጡ ነው፣ ፍቅራቸውም ደግሞ እየቀዘቀዘ ነው ብዬ አስባለሁ። ምክንያቱም እያደረገች ያለችው ነገር እሷ የራሷን ጥቅም ለማግኘት ብላ ነበር ይሄን ነገር ያደረገችው። ግን ደግሞ አሁን ላይ በሁለቱ መሀል ፍቅራቸውን እየበጠበጠች ነው ማለት ነው። ይቺ ልጅ ማናት? ምን ፈልጋ ነው እዚህ ቤተሰብ ጋር የመጣችው? እኔ ህይወቴን ባወጣ ይሻለኛል። እዚህ ቤት የሚሰረቅ ነገር ምንም ነገር የለም፣ የተገጣጠመ እቃ እንጂ ሌላ የሚወሰድ ነገር ቀላል ነገር የለም ብላለች። ይቺ ልጅ እንግዲህ እዚህ ቤት የመጣችው ሰው ልኳት ወይንም ደግሞ ምንም ነገር ፈልጋ አይደለም። እዚህ ቤት የመጣችው ገንዘብ ወይንም ወርቅ የሆነ ጌጣጌጥ ነገር ለመስረቅ ነው። ይህንን የሚያደርጉት ደግሞ በተለይ ብዙ ጊዜ ሴተኛ ያለ የምንላቸው ወይንም ደግሞ መጠጥ ቤት ውስጥ የሚሰሩ ሰዎች ወንዶች ናቸው፣ አለቃዎቻቸው ማለት ነው። ወንዶች ናቸው የሚያዟቸው። ወንዶች የሚነግሯቸው ቦታ ላይ እዚህ ቤት ሂዱ፣ እከሌ እንደዚህ አድርጉት፣ እከሌ ቤት ውስጥ እንደዚህ ወርቅ አለ፣ ብር አለ፣ እከሌ ባንክ ቤት ነው የሚሰራው ምናምን እያሉ ኢንፎርሜሽን እየሰበሰቡ ሴቶቹን አብረዋቸው እንድተኙ ያደርጋሉ። ወይንም ቪዲዮ ያስቀርጿቸውና ከዛ ለሚስት ከማሳይብህ ወይ ለፍቅረኛ ከማሳይብህ ወይ ለቤተሰብ ከማሳይብህና ወይ ሶሻል ሚዲያ ከመለቅብህ እያሉ ቤትህ አስገባኝ እንደዚህ አድርገኝ እያሉ ከዛም በኋላ ቤት ውስጥ ያለውን ነገር ዘርፈው ይሄዳሉ ማለት ነውና ስለዚህ ይችም ልጅ ደግሞ ልክ እንደነዛ ያለች ናት። እዚህ ቤት የሚሰረቅ ነገር ምንም ነገር የለም እያለች እያወራች ነበረ። ጽናትንምና ኪራም ጋር ደግሞ በጭራሽ ልትስማማ አትችልም ማለት ነው። ምክንያቱም በጣም አጫሽና ጠጪ በጣም ባለጌ ዘላን የሆነ ሴት ናት ማለት ነው። በቃ በጣም መጥፎ የሚባል ሴት ወይም መጥፎ የሚባል ጸባይ ያላት ሴት ናትና በተለይ ከሶስቱ ሴቶች ጋር በጭራሽ ልትስማማ አትችልም ማለት ነው። ሰኒም ደግሞ በነገር አናቷን እያለቻት ነበረ። ጽናትም እየሳቀች ምሩም እየሳቁ ነበር ማለት ነው። ምክንያቱም ሰኒ ጋራ ግጥም ገጥመው ነበር ጭቅጭቅ ማለት ነውና ኧረ እባክሽ ተይኝ ብላለች። እዚህ ጋር ደግሞ ያለውን ነገር እሷ በአራዳ ቋንቋ ነው የምትናገረው። ይሄ ጫት ነበር የፈለገችው። እነሱም ጫት ሳይሆን ወይንም ደግሞ መዝናኛ ቦታ የፈለገች መስሏቸው መዝናኛ ቦታ ነበር በዚህ ጋር ወረድ ብለሽ ሂጂ ያሏት። እሷ የምትፈልገው የጫት ቤት ነው እንጂ መዝናኛ ቦታ አይደለም ማለት ነው ቤተሰቦች። እና በጣም ነበር የሳኩት እዛ ፓርት ላይ። ኪራ በአሁኑ ሰዓት በጣም ተጨናንቋል። በጣም በቃ ራሱን ሁሉ ጥሏል ማለት ይቻላል ኪራ። በተለይ ለናሆሚ ሁሉን ነገር ነግሮታል። እቤት የነናሆም ቤት ነው ያለው። እቤት መሄድ አልፈልግም፣ እቤት ሂጄ የጽናትን ፊት ማየት አልፈልግም። ጽናት በቃ አስቃሁኑም ድጋሚ ልቧን ልሰብረው ነው ብሎ በጣም ነበር የተጨነቀው። ለናሆሚም ደግሞ ያለውን ነገር እውነቱን ነግሮታል ማለት ነው። ይሄን ነገር አድርግ ያለው እንደዚህ ተፈጠረ። እሱ ደውሎ መጠጥ ቤት ውስጥ እያለ ና ሲለኝ ሰው ጋር ተጣልቶ ስለነበር ና ሲለኝ እርዳታዬን ፈልጎ ነው ብዬ ሂጄ ነበረ። ከሄድኩም በኋላ ግን አንድ ሁለት እያልን መጠጥ ጠጣን። መጠጥ ከጠጣው በኋላ ምን እንደማረግ አላቅም ታውቃለህ። ከዛን ይችኛይቱ ልጅ ጋር አብሬ ያደርኩኝ። ጧት ስነሳ ራሴን ያገኘሁት ፔንሲዮን ሆቴል ውስጥ ነው ወይም ደግሞ መኝታ ክፍል ውስጥ ነው ብሎታልና ናሆሚም ደግሞ ይሄን ነገር ማመን አልቻለም። እንዴት ለምን እንደዚህ ታረጋለህ? ጠጥቼ ነበር ታውቃለህ ሲለው ብትጠጣም እንዴት እንደዚህ ታረጋለህ? እንዴት በጽናት ላይ ይሄ ነገር ታደርጋለህ ነበር ያለው። እውነት ነው በጽናት ላይ ይሄን ነገር ማድረግ አልነበረበትም። ግን ደግሞ ሲጠጣ ታውቃላችሁ ኪራ ምን እንደሚያደርግ አያውቅም። ጧት ሲነቃ ነው ምን እንዳደረገ የሚያውቀው ማለት ነው። ስለዚህ ቤተሰቦቼ ብዙዎቻችን ለምን እንዲህ ያረገ በጣም ባለጌ ነው፣ በጣም ክፉ ነው፣ አሁንም ድጋሚ ልቧን ሊሰብረው ነው እያልን በጣም ነው የተከፋ ነው። አሁንም ቢሆን ይቺ ልጅ ገንዘብ ንብረት የሚሰረቅ ነገር ፈልጋ ነው ቤቱን በቃ እንደፈለገ ነው እየፈተሸች እያየችው ያለችው። ጽናትም ደግሞ ይሄን ሁሉ ነገር እያደረገች ስታያት አነጋገሯ ሁሉ ጭራሽ የሰው ልጅ ጋር የምትነጋገሩት ነገር ወይም ደግሞ ከሰው ልጅ ጋር መግባባት የማትችል አይነት ናትና ጽናትም ደግሞ ይሄ ነገር እየሆነ ያለው በህልሜ ነው እንዴ ብላ ነበር እንደውም እንደዚህ ጭንቅላቷን ሁሌ መታ ያደረገችው ማለት ነው። ምክንያቱም ተኝታ ይሄን ነገር እያለመች ነበር እንጂ የእውነት እንደው እንደዚች አይነት ሴት ቤታችን ትመጣለች ብለው አስበው አያውቁምና አሁን ምሩና
ምሩና ሰኒም ጽናትዬም ሆነው በቃ ነገሩን እያሰቡበት ነበር። ይች ልጅ ማናት? ምንድነው የምትፈልገው ከኪራ ጋር? ስለዚህ ለዚች ሴት ብለሽ ወይም ለትንሽ ነገር ብለሽ ትዳርሽን፣ ህይወትሽን፣ ፍቅርሽን ብዙ የገነባሽውን ብዙ መስዋዕት የከፈልሽበትን ማጣት የለብሽም። በጥርጣሬ ነገሮችን ማስተካከል ማየት አለብን። ይች ልጅ ማን እንደሆነች ብለው ነገሮችን በደንብ እያዩ ነው። ይሄ ነገር ደግሞ በጣም ተመችቶኛል። ምክንያቱም አስተውላችሁ ያደረጋችሁት ነገር ለበኋላ አይጸጽታችሁም ማለት ነውና ስለዚህ ጥሩ ጓደኞች፣ ጠንካራ ጓደኞች እንደ ምሩ እንደ ሰኒ ያለ ምርጥ ጓደኛ አላት ጽናት ማለት ነው። አሁንም ቢሆን ጠንክረው ያጠናክሯታል ብዬ አስባለሁ። ያለውን ነገር ደግሞ ብታቀራሱ እንደዚህ አድርጋ ነበር በመጠጥ አጠጥተው እንደዚህ አድርገው ነው ብሎ ቢነግራት ትረዳዋለች ብዬ አስባለሁ። ግን ይሄ ነገር ደግሞ በጣም ይከብዳታል ለማመን ወይንም ራሷን ለማሳመን በጣም ከባድ ነው ብዬ አስባለሁ ለጽናት ማለት ነው። እና ውዶቼ እሱም ናሆሜም ደግሞ እንደው በእናትህ ፍቀድልኝና አንድ ጊዜ በቦክስ ልበልህ ብሎታል ማለት ነው። አረ ብትገለኝ ምንም አይመስለኝም ብሎታል ኪራ። ምክንያቱም በጣም ነው የተጸጸተው፣ በጣም ነው እንትን ያለው ማለት ነው። እና ስለዚህ የእናንተንም ሀሳብ አስተያየት እስቲ ኮሜንት አስቀምጡልኝ። እዛች ልጅቷን እዛ ቤት ኪራ ገንዘብ ሰጥቶ ቢያስወጣትም ድጋሚ አሁንም መታ ነገሩን ማበላሸት ስለምትችል ምንም ያህል ገንዘብ ቢሰጣት አፍ ማዘጊያ ወይንም ዝም እንድትል ብሎ ሁሉ ነገር ቢያደርግላትም በጭራሽ ቤቱን በስሟ ቢያደርግላት ራሱ ዝም የምትል ሴት አይደለችም። ምክንያቱም በጣም ብዙ ገንዘብን ሰው ቤት መስረቅ የለመዱ ናቸው እንደሷ ያሉ ሴቶች ማለት ነውና ስለዚህ በጣም ከባድ ነው ብዬ አስባለሁ። ኪራ አሁን ላይ በጣም ትልቅ ፈተና ውስጥ ነው ያለው። ያደረገውን ነገር እያስታወሰ ጽናትን ራሱ አይኗን ማየት ከብዶታል። እዛ ጋም ደግሞ ቤቱም ደግሞ አለመሄድ አይችልም። ምኑን ሀል ብላ ስለምጠይቀው ብዙ አወዛጋቢ ነገሮች ተፈጥረዋል። እስኪ እናንተን ሀሳብ አስቀምጡልኝ። እንደምንም ብሎ ኪራ እዛ ቤት ልጅቷን ማስወጣት አለበት ወይንስ ደግሞ እውነቱን ለጽናት መናገር አለበት? ያለውን ነገር እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ።